የቅዱስ ገብርኤልን መልክ ድርሳን የሚደግም እሱን የሚያምን ሰው እባብ በመርዙ አይነካውም፣ አንበሪ ሊውጠው አይቻልም። ከእሳት ያወጣል ከነደደው ቅዱስ ገብርኤል ለወደደው ይባላል። የቅዱስ ገብርኤል ውለታ ያለባችሁ፣ ቅዱስ ገብርኤል በጭንቃችሁ ጊዜ ፈጥኖ የደረሰላችሁ፣ በፈተና መካከል የረዳችሁ እስኪ የታላችሁ? ከ8 ዓመት በፊት የጠየቅኩትንና ፈጣሪ ፈቅዶ ያሳካልኝን ነገር ልንገራችሁ። እውነተኛ ታሪክ የዛሬ 5 ዓመት የተደረገ እውነተኛ ታሪክ ነው። በያዝኩት መስቀል የምነግራችሁ 2 ባልና ሚስቶች ቁልቢ እንሄዳለን ሲሉ ሰሙ። የዘብር ቅዱስ ገብርኤል አስደናቂ ተአምር። ለምን ወደቃችሁ አይደለም የእግዚአብሔር ጥያቄ፣ ለምን በደላችሁ አይደለም፣ ለምን አትመለሱም ነው። አንዳንዱ የገብርኤል ስጦታ ብሎ ታክሲ ላይ ይጽፋል። ገብርኤል ከየት አምጥቶ ይሰጣል? ፊቱ ተጠንቀቁ፣ ኃጢአት ብትሰሩ ብትበድሉ ይቅር አይልምና አታስመርሩት። ቅዱስ ገብርኤል ጠባቂ ነው፣ ከእሳት ያወጣል ከነደደው። ሰላም ውድ እዚህ ቻናል ቤተሰቦች፣ ሰላም ውድ ኦርቶዶክሳውያን፣ እንኳን ለቅዱስ ገብርኤል ወራዊ በዓል በሰላም አደረሳችሁ። ዛሬ የቅዱስ ገብርኤልን ወራዊ በዓል በማስመልከት ስለ ቅዱስ ገብርኤል እየተማማርን ቆይታ የምናደርግ ይሆናል። ቅዱስ ገብርኤል ያደረገውን ተአምራት የምንመለከት ይሆናል። እንዲሁም ቅዱስ ገብርኤል ማን ነው ስንልም ስለ ቅዱስ ገብርኤል እየተማማረን ቆይታ የምናደርግ ይሆናል። እንዲሁም ከሰሞኑ እጅግ አነጋጋሪ የሆኑ ማህበራዊ ሚዲያ ላይ ሲዘዋወሩ የነበሩ አነጋጋሪ የሆኑ ጉዳዮችን የምንመለከት ይሆናል። ከነሱ መካከል አንደኛው የአዶናይን ጉዳይ እንመለከታለን። አዶናይ ከሰሞኑ ስለ አዶናይ ፊት ያደረገውን ተግባር በቪዲዮ መሃል ላይ የማሳያችሁ ይሆናል። እንዲሁም ደግሞ ፓስተር ሶፎንያስ ላይ የቀረበው እንግዳና አነጋጋሪ የነበረው ቪዲዮ መካከል አንደኛውን የምጋብዛችሁ ይሆናል። አንተ አሁን አትሞትም? ምን ሆኜ እሞታለሁ? እንዴት ምን ሆኜ እሞታለሁ? ምን ሆኜ እሞታለሁ? ትቀበራለህ? ምን ነው የሚሞተው? ቢቀበረው ከየት ነው የመጣሁት? ሌሎችም በርካታ እንግዲህ እጅግ የምትማሩባቸው ዝግጅቶች በዛሬ ቪዲዮ አካተንላችኋል። እስከ ቪዲዮ ፍጻሜ አብራችሁን ትቆዩ ዘንድ ግብዣችን ነው። ከዚህ በኋላም እንግዲህ ወርሃዊና ዓመታዊ በዓላት ሲሆኑ ደግሞ እጅግ በስፋት የምንማማርባቸው ቪዲዮዎች ሁልጊዜም በዚህ ቻናል ላይ በዚህ በዘናታን ሚዲያ ላይ ስለሚለቀቅ ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ጀምሮ፣ እንዲሁም ዋናው ሚዲያችንን ናታን ሚዲያንም ሰብስክራይብ አድርጉ። ቢያንስ እንግዲህ ከ3000ና ከዛ በላይ ላይክ በማድረግ ጀምሮ በቀጥታ ወደ ተዘጋጁ ዝግጅቶች የማሳለፋችሁ ይሆናል። ወደ መጀመሪያው ቪዲዮ እናልፋለን። አባታችን ቆሞስ አባ ገብረ ኪዳን ስለ ቅዱስ ገብርኤል ካስተማሩት ይሄኛውን ቪዲዮ ልጋብዛችሁ፣ አብረን እንከታተል። የቅዱስ ገብርኤልን መልክ ድርሳን የሚደግም እሱን የሚያምን ሰው በዓሉን የሚያከብር ጊንጥ አይነድፈውም፣ እባብ በመርዙ አይነካውም፣ ዘንዶ ሊውጠው አይቻለውም፣ አንበሪ ሊውጠው አይቻልም። ኃያል ስንቅ አቀባይ በዚያውም ላይ ቸር ስንቅ የሚያቀብል እንኳን ለሰው ሳሩ ያለ ጊዜው እንዳይቆነጠስ ምሕረት የሚለምን ቸር አባት ነው። እነዚህ አሉልን። ተመልከቱ፣ መብረቁ እንዳያስደነግጠን በመብረቁ ደም የሚያዝበት አሁንም ቅዱስ ገብርኤል ነው። በመብረቅ ላይ ጭምር ሹመት አለው። ምጥ ይጸናብናል ብሎ ሰው እንዳይጨነቅ ቅዱስ ሩፋኤል አለለት። ፀሐይ፣ ጨረቃ፣ ከዋክብት ደግሞ ረግፈው እንዳይጫኑን፣ ጨረቃም ደም እንዳትለብስ፣ ፀሐይም እንዳትጨልም ወይም በሐሩር እንዳታቃጥለን፣ ለዚህ ደግሞ በብርሃናት ላይ የተሾመው ቅዱስ ዑራኤል አሉ፣ እነ ቅዱስ ራጉኤል አሉ። እነዚህ ቅዱሳን አሉ። ደመናውን የሚመግቡ አሉ፣ ባሕሩን የሚመግቡ አሉ፣ እንስሳት አራዊቱን የሚመግቡ አሉ፣ ሰውን የሚመግቡ አሉ። እነዚህ ሁሉ ከበውን ተመልከቱ። ወብነ ሰማዕትከ ዘያውዱነ ከበደመናት አለ ቅዱስ ጳውሎስ። እንደ ደመና የሚከቡን እነዚህ ሁሉ ምስክሮች ካሉልን ያለ እንግዲህ ምን የሚያስደነግጠን ነገር ይኖራል? የለም። ሃይማኖት ገንዘባችን ነው። በቀጣይ ደግሞ ቅዱስ ገብርኤል ማን ነው የሚለውን እንመለከታለን። ቅዱስ ገብርኤል ማለት ምን ማለት ነው? እንዲሁም ቅዱስ ገብርኤል ደግሞ ማን ነው የሚለውን በሚቀጥሉ ቪዲዮዎች እንመልከት። እናንተም ኮመንት ላይ ትርጓሜውን ኮመንት ላይ ጻፉ። ወደ ቪዲዮ። ከእሳት ያወጣል ከነደደው ቅዱስ ገብርኤል ለወደደው ይባላል። ከሚነድ እሳት የሚያወጣ ማን ነው? የአንበሳን አፍ የሚዘጋው ማን ነው? የፈላውን ውሃ የሚያቀዘቅዘው ማን ነው? አታውቁትም? ገብርኤልን አልደረሰላችሁም? ገብርኤል መስግኑታ በደንብ አድርጋችሁ።
የቅዱስ ገብርኤል ውለታ ያለባችሁ ቅዱስ ገብርኤል በጭንቃችሁ ጊዜ ፈጥኖ የደረሰላችሁ በፈተና መካከል የረዳችሁ እስኪ የታላችሁ አለሁ በሉ። ቅዱስ ገብርኤል በመንገዳችሁ ሁሉ ቅደም። ቅዱስ ገብርኤልን ለምኖ ያፈረ ማናል? በእግዚአብሔር ፊት የሚቆመው ታላቁ መላእክት ቅዱስ ገብርኤል ሦስቱን ሕፃናት ከእቶነ እሳት እንዳዳነው ሁሉ ዛሬም ወደዚህ ገዳም የሚገሰግሱትን ከዲያብሎስ ሴራ ይፈታል። በበሽታ ለደከሙት ፈውስንም ይሰጣል። ዛሬ ለነፍሳችሁ እረፍት ለጭንቃችሁ መፍትሄ የሚሆናችሁ ከአዲስ አበባ 280 ኪሎ ሜትር ርቀት ላይ የሚገኝ የታሰሩት የሚፈቱበት የታመሙት የሚፈወሱበት ስለ ተአምረኛው ዘብር ገብርኤል ገዳም ልንገራችሁ። ይህንን ቅዱስ ስፍራ የሚረግጥ ሁሉ ጭንቀታቸው ተፈቶ የጠላት ወጥመድ ሁሉ ተበጣጥሶ በታላቅ ደስታ ይመለሳሉ። ስለ ቅዱስ ገብርኤል ምን ያህል ያውቃሉ? ገብርኤል ማለት እግዚ ወግብር ወይም ደግሞ የእግዚአብሔር አገልጋይ ማለት ነው። ቅዱስ ገብርኤል የሚለው ስም ከዕብራይስጥ ቋንቋ የመጣ ሲሆን እግዚአብሔር ኃይል ወይም ደግሞ እግዚአብሔር ኃይሌ ነው የሚል ትርጉም አለው። ይህ ስም መልአኩ ቅዱስ ገብርኤል በእግዚአብሔር ኃይል የሚላክ መልአክ መሆኑን ያሳያል። የመልአኩ የቅዱስ ገብርኤል ረድኤት ጥበቃው ከኛ ጋር ይሁን። ከዚህ በመቀጠል በተከታታይ የቅዱስ ገብርኤልን ተአምራት የምናየው ነው። ቅዱስ ገብርኤል ላይ ያደረገው ተአምራት ለአብዛኞቻችን ቅዱስ ገብርኤል ስንማጸነው ፈጥኖ የሚደርስ ሩህሩህ መልአክ ነው። እስኪ የመጀመሪያውን ቪዲዮ ላሳያችሁ። ቅዱስ ገብርኤል ያደረገው ተአምር ወደ ቁጥር 1 ቪዲዮ ላሳልፋችሁ። እናንተዬ ማግባትም መውለድም መውጣትም መግባትም ፈጣሪ ሲፈቅድ እንደሆነ ስንቶቻችን እናውቃለን? አራውቀንስ ፈጣሪን ስንቶቻችን እንጠብቃለን? ስንቶቻችንን በፈጣሪ ስራ እየገባን አገባሽ ወለድሽ እንዴ ድገሚ እንጂ እያለን በሰው ጥረትና በሰው ብልጠት የምናገኘው ነገር የምናስመስለው? ለካ ፈጣሪ ካላገዘ የሰው ልጅ ምንም የሚችለው አንዳችም ነገር የለም። እስኪ እኔ ዛሬ ፈጣሪ ረድቶኝ ከ8 ዓመት በፊት የጠየቅኩትንና ፈጣሪ ፈቅዶ ያሳካልኝን ነገር ልንገራችሁ። ልክ የዛሬ 8 ዓመት እዚሁ ቅዱስ ገብርኤል ፊት ቆሜ ፈጣሪን የተባረከ ትዳርን የተባረከ የሚያድግ ልጅን ጠየቅኩት። ታዲያ በዚህ ዓመታት ውስጥ አቤት የሰው ለምን አትወልጅም ጥያቄ ልብን የሚሰብር ነበር። አልተሰበርኩላቸውም። መልአኩ ገብርኤል ደርሶልኝ እመብርሃን አግዛኝ ይኸው እግዚአብሔር ይመስገን ልጄን በሰላም አቀፍኩ። እሰይ ይኸው እደጁ መጣው። እህታችን እንግዲህ በቅዱስ ገብርኤል ተባርካ ልጅ ያልነበራት አሁን ግን ልጅ ያገኘች ናትና እጅግ ደስ የሚል ተአምራት ነው። ልጅን የሚያክል ነገር ቅዱስ ገብርኤልን ተማጽናችሁ ከእግዚአብሔር ዘንድ ልጅን ስታገኙ እጅግ ደስ የሚል በረከት ነው። ወደሚቀጥለው የቅዱስ ገብርኤል ተአምራት የምናልፍ ይሆናል። አባታችን እንደሚከተለው ያስተምሩናል። እውነተኛ ታሪክ የዛሬ 5 ዓመት የተደረገ እውነተኛ ታሪክ ነው። በያዝኩት መስቀል የምነግራችሁ ኮልፌ ነው የሚኖሩት። ክፉኛ የጨጓራ ህመም አለባቸው። ያልሄዱበት ሐኪም የለም። ኮልፌ ጅራቱ ጮጋራን ጉዳት ድኩባ ምን የሚል ወሬ ሰሙ። የቁልቢ ገብርኤል ጸበል ብትጠጪ ትድኛለሽ አሏቸው። እሳቸው ለመሄድ አቅም የለም። የት 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 ገባችሁ? ሀገራችሁ የት? በአንድ ድምፅ ከጎረቤት ይላል 2 ባልና ሚስቶች ገና የተጋቡ ቁልቢ እንሄዳለን ሲሉ ሰሙ። ልጆቼ በፈጠራችሁ እኔ እናታችሁ አቅመ ደካማ ነኝ፣ ገንዘብ የለኝም፣ የቁልቢ ገብርኤል ጸበል እንደሚፈውስ ሰምቻለሁ። ስለዚህ በዚህ ጭቃ ጸበል አምጡልኝ ብለው ተናገሩ ይላል። ይዘው ሄዱ። እጮኛሞቹ ሙሽሮቹ መች ቁልቢ ሄዱ፣ ድሬዳዋ ገቡ። ሲዝናኑ ሲጨፍሩ ከሆቴል ሆቴል ሲዞሩ የሚፈለገውን ቁሳቁስ ሲገዙ ከረሙና ተመልሰው ቤታቸው ገቡ። ለሴትዮዋ የት እንሄዳለን ብለዋል በአንድ ድምፅ። ሲመለሱ ዕቃ ሲወጣ የሴትዮዋ የጸበል ዕቃ ባዶ ነው። ምን ብትለው ሚስት እሷ አታይንም? ምን ችግር አለ? ከቤት ውሃ ሞልተን እንስጣቸው። ከቤት ውሃ ሞልተው ሰጧቸው። ሴትዮዋ በእምነት ወሰዱ። ጥም አድርገው ጠጡ። ከህመሙ ዳኑ። እምነታቸው ነው ያዳናቸው። ከየት የመጣ የሚል ቋንቋ የለም። ስለዚህ ስትጸበሉ የባዕታ ጸበል ከሆነ እዚያው፣ የኡራኤል ጸበል ከሆነ እዚያው፣
ማን ነው ሊያጸብለን የሚችለው? ስልጣነ ክህነት ያለው እግዚአብሔርን አምነን እግዚአብሔርን በውስጣችን አምነን እንድናለን ብለን ጸበልም ስንጠጣ ይሁን በጸሎት እግዚአብሔርን ስለምን እግዚአብሔር ፈጥኖ ይደርስልናል። የሚያስፈልገው ግን ፍጹም የሆነ እምነት ነው። ይህ የተደረገው ታሪክም ይሄንን ያሳየናል። ፍጹም እምነት ሊኖረን ይገባል የሚለውን ያሳየናል። ወደ ሶስተኛውና ለዛሬ ወደ አዘጋጀሁላችሁ የቅዱስ ገብርኤል ተአምራት አልፋለን። ወንድማችን እንደሚከተለው የቅዱስ ገብርኤልን ተአምራት ይነግረናል። አሁንም ወደ ቪዲዮ ላሳልፋችሁ። የዘብር ቅዱስ ገብርኤል አስደናቂ ተአምር ሸር እያደረጋችሁ ለሁሉም ሰው አዳርሱት። ሁልጊዜ ዘብር ቅዱስ ገብርኤል ቤተክርስቲያን እየሄዱ የሚማጸኑ የሚጸልዩ አንዲት እናት ነበሩ። ልጅ ሳይወልዱ እንደ ኤልሳቤጥ ለረጅም ዓመታት ከቆዩ በኋላ በስተርጅና በጾምና በጸሎት በቅዱስ ገብርኤል ምልጃ ወንድ ልጅ ሰጣቸው። ያ ልጅ አድጎ ጎበዝ ተማሪ ሆኖ የትምህርት ዕድል አግኝቶ ወደ ውጭ ሀገር ይሄዳል። እዛው ባለበት ሀገርም ስራ ይጀምራል። በየወሩ ለእናቱ ገንዘብ ይልክ ጀመር። እናቱም አሁን የሚጦራቸውን ልጅ አግኝተዋልና ዘብር ቅዱስ ገብርኤል ድረስ ሁልጊዜ በመሄድ ይሳለማሉ። ከጊዜ በኋላ ግን የልጃቸው ገንዘቡን መላክ አቆመ። ስልክም ሳይደውል 8 ወር ሙሉ ድምፁ ጠፋ። የልጃቸው ድምፅ መጥፋት ያሳሰባቸው እናትም ዘወትር ይጨነቁ ጀመር። ከ8 ወር በኋላ ልጃቸው ስልክ ይደውላል። ሄሎ እማዬ ደህና ነሽ ይላል በደከመ ድምፅ። የምልከውንም ገንዘብ አቋርጬ ስልክም ሳልደውል ጠፋው አይደል ይላቸዋል። የሆነ ችግር እንደገጠመው ያስታውቃል። እርሳቸው ግን ልጄ ባለህበት ደህና ሁንልኝ እንጂ ምንም ችግር የለውም ይሉታል። ልጃቸውም መልሶ እናቴ የጠፋሁት የምልከው ገንዘብ አጥቼ አይደለም፣ ነገር ግን 8 ወር ሙሉ ታምሜ በሞትና በሕይወት መካከል ሁኜ ጭንቅ ውስጥ ነበሩ። በየሆስፒታሉ እየተንከራተቱ ስለነበረ ነው። ብዙ ቦታ ተመረመርኩ። ሁሉም ዶክተሮች የእግዚአብሔርን አናውቅም፣ በእኛ በኩል ግን ከዚህ በኋላ 72 ሰዓታት ብቻ ነው የቀሩ ልትሞት ብለውኛል። አሁን ለመጨረሻ ጊዜ ኦፕራሲዮን ሊያደርጉኝ ነጫጭ ጓንት ያደረጉ ዶክተሮች በዙሪያዬ ቆመዋል፣ ከበውኛል። እናቴ አሁን የደወልኩት ሌሎች ደውለው መሞቴን ከሚነግሩሽ ከመሞቴ በፊት ልሰናበትሽ ድምፄን ስሚው ብዬ ነው አላቸው። ብዙ አለቀሱ፣ ጸለዩ፣ መሬት ላይ ወደቁ። ረዳቴ ባለሟሌ አማላጄ የዘብሩ ቅዱስ ገብርኤል ሆይ በሰው ሀገር የሚንከራተተው ልጄን ማርልኝ፣ ጠብቅልኝ፣ ፈውስልኝ፣ በሰው ሀገር አታስቀረው፣ ለቤቱ ለእናቱ አብቃው እያሉ አይናቸው የእንባ ምንጭ እስኪሆን ድረስ መሪር ለቅሶን አለቀሱ። ጸልየው ሲጨርሱ በእንባቸው አፈሩን አርሰው የልጃቸውን ፎቶ ግንባሩን ቀቡት በእምነት። ወደ ቤታቸው ሲገቡ ስልክ ይጮሃል። እርሳቸው ግን ለማንሳት ፈሩ። እጃቸው ተንቀጠቀጠ። ልጄ 72 ሰዓታት እንኳ ሳይደርስ ሞትክን እያሉ አለቀሱ። መጨረሻ ግን የልጄን ሞት መርዶ ልሰማ ነው ብለው እያለቀሱ ስልኩን አነሱት። ልጃቸው ነበር። ሄሎ እማዬ ምንድነው ያደረግሽው አላቸው። ላንቺ ከነገርኩሽ በኋላ ስመረመር ድጋሜ ምንም በሽታ የለብህም አሉኝ። 8 ወር ሰቃይበት የነበረው በሽታ ምንም የለም አሉኝ። እሳቸውም ሁሉንም ነገር ዘርዝረው ነገሩት። ልጃቸው መልሶ እስከ ዛሬ ላንቺ ብነግርሽ ኑሮ ሆስፒታል ለሆስፒታል ባልተንከራተትኩም ነበር አላቸው። ነገር ሁሉ ተቀየረና የደስታ እንባ ሳያስቡት ከዓይናቸው ይፈስ ጀመር። ይሄ ሁሉ የሆነው በቅዱስ ገብርኤል ምልጃና ጸሎት ነው። ክብር ለቅዱስ ገብርኤል ይሁን። አሜን። የቅዱስ ገብርኤልን ተአምራት በዘብር ገብርኤል የተደረገ የቅዱስ ገብርኤልን ተአምራት ነበር ያዳመጥ ነው። ለእኛም እንግዲህ ለሁላችን የቅዱስ ገብርኤል ረድኤት በረከት ሲደርብን በምልጃው ቅዱስ ገብርኤል አይለየን። እንግዲህ ወራዊ የቅዱስ ገብርኤል በዓልን በማስመልከት የተዘጋጁ ቪዲዮዎችን እየተመለከትን እንገኛለን። በቀጣይ ደግሞ ፓስተር ወይም ደግሞ ነቢይ እዩ ጩፋ ስለ ቅዱስ ገብርኤል የተናገረውን እንዲሁም ለሱ የቀረበው ምላሽም የምናዳምጥ ይሆናል። ወደ ቪዲዮ
አንዳንዱ የገብርኤል ስጦታ ብሎ ታክሲ ላይ ይጽፋል። ገብርኤል ከየት አምጥቶ ይሰጣል? ትልቅ ሻማ አበራለሁ በል አይሰማህም። እንትን ሰጣለሁ ሙስና እዛ ቀበሌ የለመጥከው ቀበሌ ላይ ጨርስ። ዘንጥላ ሰጣለሁ። ዘንጥላ ለዝናብና ለፀሐይ ተጠቀም። መጀመሪያ አንገት ላይ ማይተቡን ያሰራችሁት ሁላችሁም በእግዚአብሔር ስም በድንግል ማርያም ስም በምትወዱት መልአክ ስም ሁሉም ይጃቻሉ። ስለዚህ 10 ጊዜ ኮፒ ሊንክ ሼር በማድረግ ለዚህ ሰው አድርሱለት። ወደ መልስ እንሂድ። በፊቱ ተጠንቀቁ፣ ኃጢአት ብትሰሩ ብትበድሉ ይቅር አይልምና አታስመርሩት። በፊቱ ተጠንቀቁ፣ ኃጢአትን አትስሩ፣ አታስመርሩት። ለእግዚአብሔር ታዘዙ፣ ቅዱስ ቃሉን ስሙ። ያን ጊዜ መልአኩ በፊታችሁ ይሄዳል። ከዚያስ ወደ ሕይወት ይመራቸዋል። ከክፋት፣ ከኃጢአት፣ ከሞት፣ ከሰይጣን ባርነት ነፃ አውጥቶ ለመጠበቅ ይላካሉ መላእክት። እግዚአብሔር መልአክ እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራል፣ ያድናቸውማል። ሁላችሁም የምትወዱትን የቅዱሳንን መላእክት ስም በኮሜንት ሴክሽን ላይ አስቀምጡ። ሸይጣን እርር ይበል ይቃጠል። ፓስተሮች፣ ሰባኪያን ሊሆን ይችላሉ ስለኛ ወይም ደግሞ እኛ ስለምንከተለው ኦርቶዶክሳዊያን ስለምንከተለው ሃይማኖት ወይም ደግሞ ስለ መላእክት ሊሆን ይችላል ስለ ቅዱሳን መልካም ነገርን ይናገራሉ ብለን አንጠብቅም። ስለዚህ አንዳንዴ እንደዚህ አይነት ነገሮችን እኔ በበኩሌ ማራገብ ደስ አይለኝም። ዛሬ ነው ምናልባትም በቪዲዮ መልክ ሳካትተው እንጂ ምናልባትም ለመማሪያ ይሆነን ዘንድ በሚል ያካተትኩት ቪዲዮ መሆኑን ልትገነዘቡ እወዳለሁ። በሚቀጥሉት ቪዲዮዎች ደግሞ ከሰሞኑ እጅግ አነጋጋሪ የነበሩ ማህበራዊ ሚዲያ ላይም አነጋጋሪ የነበሩ ጉዳዮችን የምንመለከት ይሆናል። ከዛ መካከል አንደኛው አዶናይን ሁላችሁም ታውቁታላችሁ። ቲክቶክ ላይ እጅግ ታዋቂ ነው። ብዙ ተከታዮች ያሉት ከ5 ሚሊዮን በላይ ወይም ደግሞ ወደ 6 ሚሊዮን የተጠጋ ይመስለኛል። ኦርቶዶክሳዊ ወንድማችን ነው። ከሰሞኑ ግን ቪዲዮን ስክሮል ሳረግ ወይም ደግሞ የአዶናይን ቪዲዮ ስመለከት የታዘብኩትን ነገር ላጋራችሁ በሚል ነው። መጀመሪያ ቪዲዮን እንመልከት። ዘፈኑን ሚውት ስላረኩት ነው ወይም ደግሞ ስላጠፋሁት ነው። እንግዲህ እንደተመለከታችሁት ነው አዶናይ እንግዲህ እየዘፈነ በተለያየ ጊዜ እየዘመረ ሊሆን ይችላል ወይም ደግሞ እየዘፈነ ቪዲዮዎችን አይታችሁ ይሆናል። ይሄኛው ግን ከመዝፈኑ ይልቅ እኔ የተመለከትኩት ወይም ደግሞ አብዛኛው የቪዲዮ ኮሜንት ስር የተቀመጡ ሀሳቦችንም ስንመለከት በዛም ላይ ደግሞ ግድግዳው ላይ ወይም ደግሞ ፊት ለፊት ላይ የተሰቀሉ ምስለ ስዕላትን ወይም ደግሞ ስዕለ አድኖችን የተመለከትን እንገኛለን። እንደምታዩት የቅድስት ድንግል ማርያምና የሌሎችም ቅዱሳን ስዕላት አዶናይ ቤት ውስጥ አሉ። በዚህ ቦታ ላይ መጨፈር፣ መዝፈን ወይም ደግሞ የዘፈኑ ደግሞ ቪዲዮ መለቀቅ። ቪዲዮ ሲለቀስ ማን ነው የሚያየው? ወይም ደግሞ ሰው ምንድነው የሚማርበት? ምናልባት በዘፈኑ ተዝናንቶ ሊሆን ይችላል። ብዙ ላይክ ሊገኝበት ይችላል። ብዙ ተመልካች ሊገኝበት ይችላል። ታዋቂ እንደመሆነ አዶናይ ነገር ግን ስለ አዶናይ ፊት እንዲህ መጨፈርስ አስፈላጊ ነው ወይ የሚለውን እጅግ ኮሜንት ላይ ብዙዎች ሲናገሩ ነበረ። እኔም ስለታዘብኩት ወደ እናንተ አምጥቻለሁ። ሌሎቻችንም ብንጠነቀቅ ቪዲዮ ቀርጸን ስንለቅ ማን ነው የሚመለከተው፣ ማን ነውስ የሚማርበት የሚለውን ታሳቢ በማድረግ ቪዲዮችን ብንለቅ የሚል አስተያየት እንደ አንድ ተመልካች ሆኜ ላቀርብ እፈልጋለሁ። እናንተም የተሰማችሁን አስተያየት ኮሜንት ላይ አስቀምጡ። በዚህ ጉዳይ ላይ እንግዲህ አባ ገብረ ኪዳን ስለ ዘፈን ካስተማሩት ይህንን ቪዲዮ እስቲ እናዳምጥ። ዘፈን የምትሰሙትን ያህል ቤተክርስቲያን ሰምታችሁ አታውቁ። አሁን በዚህ ጊዜ ለምን አባቶች ዝም አሉ? ለምን ሊቃነ ጳጳሳት ዝም አሉ ይላል። የሚሰማቸው የት ይገኛል? ደግሞ የሚሰማ እኮ የለም። ቆልፎ ጨልጦ ተገርኝቶ የተለሰነ መቃብር እኮ ማንም ሰው እኮ አይሰማም። አሁን ዘፈን ይሰማል፣ ጭፈራ ይሰማል፣ ድልቂያ ይሰማል፣ ሆያ ሆዬ ይሰማል። እውነት ግን ለመስማት ግን ፈቃደኞች አይደሉም። አሁን በህይወት የሌለው ወንድማችን እጅግ የምንወደው የነበረ መምህር ዘላለም የተወሰኑ ደቂቃዎችን የመምህር ዘላለም ወንድሙን ትምህርት ቀጥለን እናደምጣለን። ለምን ወደቃችሁ አይደለም የእግዚአብሔር ጥያቄ፣ ለምን አትነሱ? ለምን በደላችሁ አይደለም ለምን አትመለሱም ነው። ለምን ረከሳችሁ አይደለም ለምን አትቀደሱም ነው። በምንም አይነት ኃጢአት ውስጥ ብንኖር ዛሬ እንመለስ። የምህረት እጆቹን ዘርግቶ ይቀበለናል። ባለ ብዙ ምህረት ነው፣ ባለ ታላቅ ይቅርታ ነው። የዛሬውን እንባ ይመለከታል፣ የዛሬውን ጩኸት ያደምጣል። ስለዚህ በኃጢአት ውስጥ እንኳን ብንሆን አንጨነቅ፣ እግዚአብሔር ይመረናል። ዘፈን ማዳመጥ እንግዲህ በቤተ ክርስቲያናችን
እንደሚከለከል ይታወቃል። ነገር ግን እኛ ምዕመናን ወይም ደግሞ እኔ ሌሎቻችንም ዘፈን እናደምጣለን። ከዘፈን ሱስ ለመውጣት ደግሞ እንግዲህ በአንዴ ላንወጣ እንችላለን። ይህንን ግን በየቀኑ የምናደርገው ተግባራት ዝማሬዎች እንድናዳምጥ የእግዚአብሔር ቃልን እንድናዳምጥ ያደርገናልና በየቀኑ የምናደርጋቸው ተግባሮች ደግሞ ይወስኑታል። በየቀኑ ግን ጸሎት እያደረግን የራሳችንን ጥረት ማድረግ ይኖርብናል። መዝሙር የማዳመጥ ዝማሬዎችን የማዳመጥ ሱስ ይሆንብናል፣ ይይዘናል። ወደ እግዚአብሔር እንመለሳለን። ወንድማችን ዲያቆን ኢዩኤል ይህንን በተመለከተ እንዲህ ያስተምረናል። ለምሳሌ የኛ ህዝብ በጣም ዘፈን ይወዳል። ገብቷል? በጣም ዘፈን ይወዳል እና አይፈልግም፣ በቃ መቶ አይፈልግም። አውግስቲን የተባለ ሊቅ በግልጽ ይነግረዋል ክርስቶስን። አሁን ንስሐ ማልገባበት ምክንያት ጊዜ ስለሌለኝ ስላልተመቸኝ ምናምን አይደለም፣ ኃጢአት በቃ ሰርቼ ስላልጨረስኩ ገና እየጣመችኝ ነው። ተጠመኛለች ኃጢአት አልመረረችኝ፣ ካንተ በላይ ልወዳት አልቻልኩምና ብሎ በግልጽ ይናገራል። ያንን አድሚት ማድረግ ማይፈልግ በጣም ብዙ አለና መተው ማትፈልግ ሁሉም ሰው መተው ማይፈልገው ነገር አለ። እንዳልኩ የሆነ ተግባሮች አሉ። አይ የቤተክርስቲያን ሰው ኮንኩኝ እኮ አሁን ጭራሽ መገለጫው ነው። በጣም ከልቤ ያሳዘነኝ አንድ እንትን አለ። አንዲት ስትናገር ሌላ ሃይማኖት ላይ ያለች እህት ናት እና ለኛ ኦርቶዶክስ ለሆነች እህት ናት የምትለው አይ ዊሽ ኦርቶዶክስ በሆነ ምናምን ትላታለች። ለምን እንዳንቺ መጨፈር መደነስ ብችል ምናምን አለቻትና አሁን ልጅቷ በዛሽ ቃል ተነክታ በጣም የቤተክርስቲያን አገልጋይ ሆናለች። ስሟን መጥቀስ አልፈልግም። ሁሉም ነገር ፕራክቲካል ነው። በአንዴ ለውጥ የለም። ቀስ እያልን ምንተው ግን በጣም ነገሮችን የሚያበላሹ ምንድነው ልክ ነኝ ብሎ ማሰብ፣ ይሄ ያበላሻል። ቢያንስ እንኳን ስታደርገው መሳቀቅን የመሰለ ነገር የለም። ለዛሬ ወደ አዘጋጀሁላችሁ የመጨረሻው ቪዲዮ ላሳልፋችሁ። ፓስተር ሶፎንያስን ታውቁታላችሁ። እንግዲህ አነጋጋሪ የሆኑ እንግዶችን በመጋበዝ ይታወቃል። ማህበራዊ ሚዲያዎች ላይ እንግዲህ በስፋት ሲመጡልኝ ከነበሩ ቪዲዮዎች መካከል ይሄኛው አንደኛው ነው። ከነሱ መካከል ይሄኛውን ቪዲዮ ልጋብዛችሁ። አንተ አሁን አትሞትም? ምን ሆኜ እሞታለሁ? እንዴት ምን ሆኜ እሞታለሁ? ምን ሆኜ እሞታለሁ? ትቀበራለህ? ምን ነው የሚሞተው? ቢቀበረው ከየት ነው የመጣሁት? አመጣጤ ከየት ነው? ያው ሰውንማ ከአፈር አበጀው ነው የሚለው። እሺ አፈር ነህ አለ። ቆመህም አይደል? ቆመህም አፈር ነህ። ስትሄድም ወዴት ነው የምትሄደው? ወደ አፈር ነው አይተካል። ግን ስትሄድ ኬሚካል ቼንጅ አይስማ ለኔና ላንተ ለድር ለኔና ላንተ ፕሮግራም እሞታለሁ። ለክሬተሩ ግን ለፈጣሪው ግን ማንም አይወለድም፣ ማንም አይሞትም። ሰርፕራይዛውን ተወለደልኝ አይልም። በሚወለደው ውስጥ እሱ አለ፣ ወደ አፈር በሚኬደው ውስጥ እሱ አለ። እኔ እናንተ ነን እኮ አፈር ያለው ምድሩ ትቢታችን። ሰው የወጣው ራሱ ከየት ነው የተሰራው? ከምን ውስጥ ነው የተሰራው? ከአፈር ነው የሚላለ ከዝንጀሮ ነው የሚልም ደግሞ ሌላ ሐሳብ አለ። ዝንጀሮም ቢሆን ከአፈር ውስጥ ነው የመጣው። የሁለቱም ምንም ችግር የለም። ከዝንጀሮም ብትመጣት ከምድር ነው የወጣው ዝንጀሮ። ስለዚህ ተመልሰ የምትሄደው ወደ አፈር ነው። አፈር ማለት ሰው ነው። ይኸውልህ 5 ቀን ፍጥረት ተፈጠረው። ሲፈጠር ከምድር ውስጥ ነው የወጣው። አንድም ከሰማይ የተፈጠረ ጉድ የለም። አሁን እኛ ሰማይ ያስመኙናል ምኞት ምንም የሌለው ሰማይ ላይ ያለው ጨረቃ ኮከብና ገነት ሲጀመር እኮ የጓሮ አትክልት ማለት እኮ ነው። ባለፈው አውርተናል። ቃሪያ፣ ቲማቲም፣ ድንች ነው። እሱም ደግሞ ምድር ላይ ነው ሰራ የሚለው እግዚአብሔር እኮ የለም ዘፍጥረት 2 ላይ። ይኸውልህ በትክክል መልስልኝ። አሁን በቀንና አንደበላለቅ። ገነትም በምድር ተከለ ነው የሚለው። ምንድነው የምታወራው? እናንብብ ወደ መጽሐፍ ንግብ። አይ እናንብብ ምናምን ሳይሆን በሰማይ የለንም ሰማይ ላይ አይኔ ያላየው ጆሮ ያልሰማው በሰው ልብ ከቶ ያልታሰበ እግዚአብሔር ደግሞ ለሚወዱት ያዘጋጀላቸው በሰማይ ቤት አላቸው። ማንን አዘጋጀ? ቆይ የተዘጋጀው ማን ነው? እግዚአብሔር ቤት ተዘጋጅቶላቸዋል። የምን ቤት ነው? አንተ የቤት ችግር ስለነበረብን ነው ቤት ተብሎ የተረጎመው። ሲድ ነው የሚለው፣ ዘር ነው የሚለው። ሰማይ በድምግ ዘር ነው። ትንሽ ፈታ እንዳላችሁበት ተስፋ አድርጋለሁ። ውድ የዚህ ቻናል ቤተሰቦች በዛሬ ቪዲዮ እንግዲህ የቅዱስ ገብርኤልን ወርሃዊ በዓል በማስመልከት እጅግ ግን አስተማሪ የሆኑ ቪዲዮዎችን አብረን ስንከታተል ቆይተናል። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ በቀጣይ የምንለቃቸው ከዚህ የተሻሉ ጥራት ያላቸው እጅግ ደግሞ አስተማሪ የሆኑ ቪዲዮዎችን ሰብሰብ አድርጌ የማቀርብላችሁ ይሆናል በቀጣይም። ስለዚህ ቪዲዮን ላይክ በማድረግ 3000 እና ከዛ በላይ ላይክ ካገኘ የቪዲዮ እንግዲህ ለኔ ሞራል ይሆናል። በቀጣይ የተሻሉ ቪዲዮዎችን ይዤላችሁ የምቀርብ ይሆናልና ቪዲዮን ላይክ አድርጉ፣ እንዲሁም ቻናሉን ሰብስክራይብ አድርጉ። ለሌሎች ወዳጅ ጓደኞቻችሁ ሼር አድርጉ። በቀጣይ በምን ርዕስ በምን ዝግጅት ላይ ቪዲዮዎችን ላቀርብላችሁ እሱንም ኮሜንት ላይ ማስቀመጥ ትችላላችሁ። እጅግ አስተማሪ የሆኑ ጉዳዮችን እየተመለከተን እንቀጥላለን። እንዲሁም ደግሞ ዋናው ቻናላችን ናታን ሚዲያ
ከ100,000 በላይ ሰብስክራይበር ያለው ነው። ዛሬ ቪዲዮ እየለቀቅን አይደለም። ለምንድን ነው ይሄንንስ የለቀቅን ያልሆነው የሚለውን በቀጣይ ደግሞ በሚኖሩ ቪዲዮዎች የምነግራችሁ ይሆናል። ከፊታችን ያሉ ደግሞ አመታዊ በዓላት አሉ። እሱንም በቪዲዮ ይዤላችሁ የሚቀርብ ይሆናል። እንግዲህ በቀጣይ ቪዲዮ በሌላ አስተማሪ ዝግጅት እስክንገናኝ እስከዛው ሁላችንም ሰላም ያቆየን። ለሀገራችን ሰላም፣ ለሁላችንም ጤና ያድለን፣ ፍቅርን አንድነትን ያድለን። ሰላም ቆዩልን። ሰላም ሰዎች ደስ ይበለን በአምላካችን ከኃጢአት ባርነት ነፃ ተነሱና መስግን ሁላችን ዘንድ ውስጥ ውለታው ብዙ ነው ምን ይከፈለዋል ተመስገን ብቻ ነው።